ምንድነው እኔ አያና ከሚለው ነገር ጋር በብዙ ሀሳቦች አልስማማም። እኔ አሁን ለምሳሌ አንዳንዴ እዚህ ቲክታክ ላይ የሚወራው ስፔሻሊ በብልጽግና በኩል ብልጽግና ልክ እንደውም ከዚህ በፊት ህወሓት በነበረበት ሰዓት ላይ እንደውም ሀገሪቷን በደንብ ኦፍኮርስ እሱ ህወሓት በሚፈልገው ወይ ሀገሪቷን በስነስርዓት ተቆጣጥሯታል ብዬ ያስባል። አሁን ግን ብልጽግና ከመጣ በኋላ ግን ሀገሪቷን በሚገባው ሁኔታ ተቆጣጥሯል። አሮን ቲንክ የተቆጣጠረ አይመስለኝ። አሁን የምናያቸው አርቲፊሻል ነገሮች አሉ፣ ብልጭልጭ ነገሮች፣ በተለይ አዲስ አበባ ዙሪያ ላይ ምናምን ብልጭልጭ ነገር ልናይ እንችላለን። ከዛ የዘለለ ግን በሀገሪቷ የመጀመሪያ የመንግስት ስራ ሀገሪቷን በሰላም ማስተዳደር። ኢትዮጵያ ውስጥ ሰላም የሚባል የለም፣ ሞር ጦርነት ነው ያለው በየቦታው። ኦፍኮርስ በዚህ በጦርነት መካከል ምርጫ ሊያደርግ ይችላል። ምርጫው ግን ትክክለኛ ምርጫ ነው ወይ? እሱን ወደፊት የምናየው ሊሆን ይችላል። ተፎካካሪ ፓርቲ በሌለበት ሰዓት ላይ ምርጫ ይኖራል ብዬ አላስብም። ይህንን ሪያሊቲው መጋፈጥ አለብን እና ስለ ምርጫ ቅድም ሲወራ ስለነበር ምርጫው ራሱ ቢደረግ ይደረጋል። ምርጫው ይሄ አትወርታቸው ምናምን የሚያወሩት እንትን ይሄ ምርጫ አይደረግም ምናምን 80% ምናምን የሚባል ነገር መደረጉ የማይቀር ምርጫ በየቦታው ይደረጋል። የተወሰኑ ቦታዎች አማራ ክልል ላይ ይደረግ ይችላል። ገጠራማ ኤሪያዎች ላይ የተወሰኑ ቦታዎች ላይ ኦሮሚያ ክልል ገጠራማ ኤሪያዎች ላይ በተለይ ምዕራብ ወለጋ በኩል ላይ ይደረግ ይችላል እና ሌሎች ቦታዎች ላይ ትግራይ ክልል ላይ ይደረግ ይችላል። ሌሎች ቦታዎች ላይ ግን ማጆሪቲ ቦታዎች ላይ ምርጫ ይደረጋል። ግን ምርጫው ላይ ግን ተፎካካሪ ፓርቲው አለ ወይ ብለን ደግሞ መነጋገር አለብን። ያለው ማን ነው ተፎካካሪ? ኢህአፓ የሚባል ፓርቲ ሰው እንኳን በስነስርዓት የማያውቀው ኢዜማ ነው ሊፎካከር የሚችለው? አብን ነው ሊፎካከር የሚችለው? ማን ነው ሊፎካከር የሚችለው? ስለዚህ እርስ በራስ ነው ምርጫ የሚደረገው እንጂ ትክክለኛ ሌጂቲመንት የሆነ ምርጫ አይደለም። ይህንን ሪያሊቲው መጋፈጣል። እንደውም ለምንድነው የማይወዳደሩት? ምን አቅም አላቸውና ነው? ምን ባጀት ነፍ አቅም የላቸውም። በየቦታው አሁን ለምሳሌ በመንግስት ደረጃ ኦፍኮርስ ሄደህ ማዳበሪያ እየሰጠ ምናምን ምርጫ ልትቀሰቅስ ትችላለህ። ግን ኢትዮጵያ ምድር ላይ አንተ እስከምታውቀው የፖለቲካ ውስጥ ከገባበት ጊዜ ጀምሮ ትክክለኛ ምርጫ የተደረገበት ጊዜ መቼ ነው? በቅንጅት ጊዜ እንደውም ክሎሰስት የምትለው ትክክለኛ ምርጫ በቅንጅት ጊዜ ክሎሰስት የምትለው እኔ አሁን ያለውን ምርጫ ኦፍኮርስ ሀገሪቷ እስከምትረጋጋ ድረስ ምናምን ተብሎ ራሱን በኢህአዴግ ጊዜ የጨረባ የሚሆን የምንም ምርጫ ሲሳተፍ የነበረ ፖለቲከኛ ነው የፖለቲካ ፓርቲ ምርጫ ስሜት ውስጥ ትገባለህ። አሁን ምርጫ ስትወዳደሩ በኢህአዴግ ጊዜ አላለ ታጣቂ ቡድን ቅንጅት አትሊስት በየዛን ጊዜ 97 ላይ ቅንጅት አለ ትክክለኛ ፍትህ አገኘ አይደለም። ፍትህ ግን ምንድነው አትሊስት የሆነ የምርጫ ስሜት ውስጥ የሆነ ቅስቀሳው ምናምን የሆነ ስሜት ውስጥ ምናምን ትገባል። አሁን እኮ ተቃራኒ ይዛ አሁን ኢቭን እውነቱን እናውራ ከተባለ አሁን በኢህአዴግ ጊዜ ሲሳተፍ የነበረ ፖለቲከኛና የፖለቲካ ፓርቲ አሁን ከኢህአዴግ ጊዜ ምን የተለየ ነገር ስላለ ነው አንሳተፍ? ኢትዮጵያ ውስጥ ሰላምም የለም፣ ብቁም አይደሉም ሰዎቹ። የሚመጡት ሰዎች ለምርጫ ብቁ አይደሉም። አነስት እናውራ ከተባለ ብቁም አይደለም። የሚመጡ ሰዎች ወደፊት ለፊት እየመጡ ያሉት ብቁ የሚሆኑ ሰዎችማ ይዘር ተሰደዋል፣ ወደ እስር ቤት ናቸው ያሉት። አንደኛ። ሁለተኛ ሰላም የለም ኢትዮጵያ ውስጥ። በእንዴት አድርጎ ነው አሁን ለምሳሌ ምርጫ እጩዋለን እንበል አማራ ክልል ውስጥ አሁን ለምሳሌ ብቁ ማለት ነው አቅም የላቸውም፣ አቅመ ቢስ ናቸው። አሁን ባለፈው ዕለት ምርጫ ክርክሩን አይቻቸዋለሁ። አብዛኞቹ ሲከራከሩ የነበሩት እኔ ብዙም እዚህ ቲክታክ ላይ ያለ ዋንጋሪን ከነሱ ይበልጣል። እዛ ላይ ከሚከራከሩት ልጆች እውነት እናውራ፣ ሰው ማሳመን እንኳን የማይችሉ መሀይም ጥርቅም ነው የተጠራቀመበት። ስድቡን ተውና ሌሎች ታዲያ ለምንድን ነው የማይወዳደሩት? ምርጫ ላይ መጥተው ለምንድን ነው የማይሳተፉት? መንግስትን ተቃርኖ ከዛ በኋላ እስር ቤት ይግቡ? ሴፍቲ እኮ የለም እኮ ኢትዮጵያ ውስጥ እኮ አይደል? አሁን ለምሳሌ እውነቱን ባለፉት 27 ዓመታት ነው እንትን ገብቶኛል። አሁን እኔ ባለፉት 27 ዓመታት የጨረባ የሚሆን ኢህአዴግ በነበረበት ጊዜ ምርጫ ሲሳተፍ የነበረ ፖለቲካ ፓርቲ አንሳተፍም ብሎ አንድም ቀን ተናግሮ ወይም ሪዛይን ያላደረገ የፖለቲካ ፓርቲና ፖለቲከኛ አሁን ካለፉት 27 ዓመታት ምን የተለየ ነገር ኖሮ ነው? ማነሳሰር አለ ለመቀስቀስ ራሱ ሰላም የለም ኢትዮጵያ ውስጥ ሰላም የለም። እንዴት አድርጎ ነው የሚቀስ? አንድ ሰው ከአንድ ቦታ ወደ አንድ ቦታ ከአዲስ አበባ መውጣት የማይችል ከአዲስ አበባ ወደ ሆነ ቦታ ስትሄድ ትታገታል። መውጣት የማይችል አማራ ክልል ውስጥ ከአንድ ወረዳ ወደ አንድ ወረዳ በሰላም የማትሄድበት ሀገር ላይ
መጥቼ ምርጫ ልቀስቀስ ብትል ኦነግ አናትን ነው የሚልህ ከጀርባ እውነት እናውራ ከተባለ። ስለዚህ ኢቨን እኔ እንደውም ሰርፕራይዝድ ነኝ እንደውም ምርጫ ራሱ መኖሩ። ኦፍኮርስ አብይ አህመድ ምርጫውን ይፈልጓል። በፖለቲካ ዘንድ ስታዩ ትክክል ነው የሚያደርገው። ሌጂቲማይዝ መሆን አለበት የግዴታ ምንም ነገር ለማድረግ ካለበለዛ ህገወጥ መንግስት ነው ሊባል ነው። ስለዚህ ሳይወድ በግድ ምርጫውን እኮ አሸንፋል እኮ እኔ እኮ እንትን እያሉ ምርጫ ይሄ አሁን አቶ ይርታቸው የሚያወሩት ምርጫ አይደረግ የሚባሉት ውሸት ነው። ምርጫ ይደረጋል። ይሄ 80% እኔ የፋኖ ደጋፊ ነኝ። አፋብንን አልደግፍም። አፋብን 80% አይደለም 15% ቦታ አልተቆጣጠረም። አሁን ጫካ ውስጥ ነው ያለው። ምንም ይሄ ውሸት መዋሸት የለበትም። የትኛው ፋኖ አንተ የምትደግፈው? ፋኖ ማለት የአማራ ወርስም ነው። እነሱም ይናገራሉ። አፋብን በሉ ነው የሚሉት። አማራ ፋኖ ብሔራዊ ንቅናቄ ሌላ ሁለተኛም ድርጅት እኔ ፋኖ ጀነራል ፋኖ የሚለው ለአሰራሩ እንዲመቸን እኛ ፋኖ ማለት የአማራ ወርስም ታጣቂ ቡድን ታጣቂ ቡድኖች ሊኖሩ ይችላል። አሁን ለምሳሌ ሊቀመንበሩ እንደዚህ ድርጅቶች አሉ። ልክ አሁን ለምሳሌ ከዚህ በፊትም ስናወራ የነበረው ወያኔ የሚባለው ወያኔ አሁን አፋብን ስፖክስ ፐርሰን አላቸው። ድርጅቱን አልደግፉም። ድርጅቱ የእናንተ ፋኖ እንደዛ አይደለም። አሁን ድርጅት ማንን ድርጅት ትደግፋለህ ነው ማለት ያለብህ እንጂ ፋኖ ከሆነ እኔ ድርጅት አሁን በዚህ ሰዓት የምደግፈው ድርጅት የለም። ፋኖ ማለት የአማራ ወርስም ፋኖ ማለት አሁን የመጣ አዲስ የመጣ አይደለም። የዛን ጊዜ በጣሊያን ፖለቲካ አንተ ታጣቂ ቡድን ነው የምደግፈው ወይስ ምንድን ነው የምደግፈው? ኤኒቲንግ የአማራ ነፃ የሚያወጣ ካለ ደግፋል። እንዴት ነው ነፃ የሚያወጣ አካል ማን ነው? በፖለቲካም ሊሆን ይችላል በምንም ነገር። አሁን ለምሳሌ አፋብን እንደ ድርጅት መዋቅሩን አልደግፍም። ቢከስ ከጀርባ ያሉ እንትኖች ስራ እዛ ውስጥ ያሉ ግን ታጣቂ ቡድኖች የምደግፋቸው አሉ። ያው አመራሮች አሉ። ያው የምደግፍ እነሱ ከዛ ውስጥ ከመጡና ሌላ ድርጅት ከመሰረቱ እሰየው። ከዛ ውጭ ግን ይህንን አፋብን የሚባለው ድርጅት መዋቅሩን አልደግፍም። መዋቅሩ የህወሓት ድርጅት ነው ብለን ነው የምናስበው። ከጀርባ ህወሓት የምዘውረው ነው። እኔ እዚህ ጋር ብልጽግናን እየተቃወምኩኝ ህወሓት የምዘውረውን ድርጅት አልደግፍም። ግን ፋኖ ማለት ግን የአማራ ወርስም ልክ አሁን ለምሳሌ ወያኔ ማለት የህወሓት አይደለም። ወያኔ የትግራይ እንትኖች የሚታገሉበት የወርስም ነው። ወያኔ እሱ ገብቶናል። ስለዚህ ፋኖ ማለት የአፋብን ብቻ አይደለም። አሁን ለምሳሌ እኔ ቅርጽ እንድታስይዝ ነው። ትርጉሙን እኮ አይደለም። ትርጉሙን እኮ ማንም ያውቃል። ወያኔ ማለት ትግል ነው። ትራዲሽናል ፋይቲንግ በወጣቶች መካከል የሚደረግ ፋይቲንግ ነው። ምንም ሌላ ነገር የለውም። አሁን አፋብን ለምሳሌ ዘመነ ካሴ፣ አስረስ ማረ ዳምጤ ስፖክስ ፐርሰን አላቸው። እስክንድር ነጋ ፖሊሲ ዋና መሪ ነው። በተዋረድ አላቸው። እዚህ ጋር አይደለም 13 ሰዎች አሉ። አፋብን ቅርጽ አላቸው። ደግሞ ወደ አንድ መጥቷል። ልክ እንደዛ እና አንተ የምትደግፈው ምኑን ነው? እኔ ድርጅት መጀመሪያም እኛ ድርጅት ደጋፊ አይደለም። ድርጅቱ ገና በስነስርዓት እኛ አንድ መዋቅር መጥቶ በስነስርዓት ድርጅት ይሸተል። አሁን ለምሳሌ በፋኖ ደረጃ ካልክ ልክ አሁን ለምሳሌ ኦነግ አሁን ልክ ኢትዮጵያ ውስጥ ሲመጣ ቄሮ የሚባለው ሙቭመንት የዛን ጊዜ ኢትዮጵያ ውስጥ በተደረገበት ሰዓት ላይ ቄሮ ግማሹ ቤት ይገባል፣ ግማሹ ቄሮ ሙቭመንት ነው። የኦሮሞ የሚታገሉበት ድንጋይ እየወረወሩ ሊሆን ይችላል፣ በሰላም ሊሆን ይችላል። እኔ ሰላማዊ ነው ብዬ አላስብም። ድንጋይ እየወረወርክ ሰላማዊ ነገር ስለሌለ ላስረዳህ ሙሉ ደቂቃ ስጣለሁ። እኔ በደግፈው ይህን ትግል ነው። ማኒፌስቶ ይሄ ነው። ከዚህ አንስቶ እኛ እኮ ራሳችን ድርጅት ነው። እኛማ ድርጅት ነው። እኛማ የራሳችን ድርጅት አለ የምንታገልበት ድርጅት። መሬት ላይ ግን አሁን ፋኖ መሬት ላይ የእናንተን ትግል የሚያራምድ ኃይለው የትኛው ነው? እኛ ታጣቂ ቡድን እኮ እኛማ ከውጭ ሆነን ፖለቲካ የምንሰራ ነው። እኛ ፖለቲካ ናሬሽን መገንባት ናሬሽን እንትን ማለት ነው እንጂ መሬት ላይ ወርደን ፖለቲካ ፓርቲ የምንወዳደር አይደለም። እኛ የምንሰራው ቡድኖች ጋር ትሰራላችኋል። መስራት ባለብን ሰዓት እንሰራለን። ስለዚህ እዚህ ጋር በሰላማዊ መንገድ የምትታገሉ ፓርቲ ናቸው። እኛ ፓርቲ አይደለንም። እኛ ንቅናቄዎች ነን። ፓርቲ አይደለም። አንዴ ላስረዳ፣ አንደርስታንድ እንድታደርገው ግልጽ አድርጉልኝ። ዋና አማራ ምንድን ነው? እኛ የራሳችን የሆነ ራሳችን አደረጃጀት ንቅናቄ ነን። ራሳችን የሆነ እዛ መሬት ላይ ምንድነው? አምታታው በከተማ ሆነብን እኮ ጎበዝ። ወደ እንትኑ ጋር እንዳይመጣ አሁን ለመሰለ ፉል ታይም ኖ ግልጽ ማድረግ አለብህ። አንዴ ተዋክበን እያለፍን እኮ ተቸገርልን። አጥርተን እንለፍ። አንዴ እኮ ቴዲ ወደዛ ሀሳቡ አሁን ምንድነው? ሰላም እኮ ነው።
ቆይ አንድ ጊዜ መናገር ማትፈልገው ነገር ካለ እኔ መናገር ማትፈልገው አሁን ለምሳሌ ቅድም ታጣቂ ቡድን ጋር አልክና እሱ አሁን ለምሳሌ ያተርም ቶታሊ ዲፍረንት ነው። ቢካዝ እኛ ድርጅት አለ፣ የውጭም ድርጅት የተመዘገበ ድርጅት ምናምን አለ በሌላ አካል እና ስለዚህ ምንድነው እሱ በሌላ ኢነሰንስ ነው። ግን ምንድነው እኔ እያልኩ ያለሁት ምንድነው መስራት ባለብን ሰዓት ላይ መሬት ላይ ማገዝ፣ በተለይ ሂውማን ራይት እንትን ላይ ማገዝ ባለብን ሰዓት እናደርገዋለን። እሱ ራሱን የቻለ ግን እኛ ፋኖ ማለት የአማራ ወልስም ኤኒባዲ መጥቶ ለማህበረሰቡ የተደራጀ ቡድን ፋኖ ነው። አሁን ለምሳሌ ቅድም ቄሮን ያነሳውበት ምክንያት አለቃታ የመዝገበ ቃላት እናንተ ትግል የትኛው ነው የሚለውን አንደርስታንድ የትኛው ፋኖ አልከኛ 10 እኮ ነው እየጠየቀኛለሁ። የትኛው ፋኖ ስትለኝ ፋኖ ማለት የትኛውን ድርጅት ነው? እሱ ሌላ ነገር ነው። አሁን ቅድም አያና ጋር የምስማማው ምንድነው አፋብን በሉ ያለው ትክክል ነው። ቢካዝ ፋኖ ሲባል ቅድም ፋኖ ሲቀጠቀጥ ፋኖ ማጆሪቲውን የአማራ ህዝብ እኔ አሁን ቄሮ እያልኩ እንትን ብል ምንም አመጣው ነገር የለም። ድርጅት የሉም። አሁን ለምሳሌ ቄሮ ብለህ ይሄ ነው መሪው ብለህ ልታመጣው የምትችለው አንድ ግለሰብ ሴም ቲንግ። አሁን ለምሳሌ ፋኖ ማለት እንደዛ አንድ ግለሰብ ይሄ ነው መሪው ብለህ ይዘህ ልትመጣለት የምትችለው አንድም ሰው የለም ፋኖ። አሁን ለምሳሌ በፋኖ ውስጥ የነበሩ አፋብን ታጣቂ ውስጥ የገቡ አሉ። አፋሃድ ሆኑ አፋሃድ የሚባለው ስትል እኛ ሪኮግናይዝ እናደርገዋለን። ባይዘ የተደራደረ ቡድን አለ አፋሃድ ነኝ ብሎ ተደራድሮ ልክ እንደ አፋብን ሪኮግናይዝ የምናደርገው። አሁንም እንትን ያልተበተነ ቡድን አለ አፋሃድ ብሎ ተቀምጦ ሌሎችንም እንደውም እየሰበሰበ በሰላም እታገላለሁ ይላል። ግን እግዚአብሔር እንዴት አድርጎ እንደሚታገል እየሰበሰበ ያለ ቡድን አለ ብለን እናስባለን። ሪኮግናይዝ እንደ ሌሎቹ አሁን መተን አፋብንን ሪኮግናይዝ አናረግም አንልም። ተደራድሯል፣ የስ ሪኮግናይዝ እናደርግለታል። የምንጠቀምበት ነገር ስላለ አፋድ በዚህ በኩል ቤቱ ይገባል። አሁን በዛው ሚሊሻም ደግሞ ቆራጡ የሚባል ደግሞ ሚሊሻ ውስጥ ሆኖ ደግሞ ይገባል። ስለዚህ ፋኖ ሁሉም ቦታ ነው ያለው። አፋብን ውስጥም አለ፣ ልዩ ኃይል ውስጥም እንትን አሁን ያለው አድማ በተና ውስጥም አለ፣ አፋሃድ የሚባሉ ቡድን ውስጥም አለ። እኛ ጥቅማችንን አሁን ለምሳሌ ልክ ወደ ወልቃይት ጋር ራያ ጋር ስመጣ ህዝቡ ግን ይሄን ያውቃል። እንዴት ያውቃል? የምትለው መሬት ላለው ህዝብ እንዲህ የምታወራው ነገር ያውቃል። እየሆነ ያለው ነገር በደንብ ነው እንጂ አሁን ምን እንደሆነ ታውቃለህ? እኛ አሁን ለምሳሌ የምንደግፈው ስትለኝ አሁን ራያ ጋር ሲሄድ እኔ እዛ ጋር ከህወሓት ጋር አሁን ለምሳሌ ውጊያ ቢደረግ መደረጉም ስለማይቀር እዛ ጋር አሁን ለምሳሌ ራያ ዘብ የሚባል የተደራጀ አለ። መንግስት ነው እያደራጀ ያለው፣ መከላከያዎች ናቸው እያደራጀ ያለው። ያንን ደግፋለሁ። ግልጽ ነው የምናገረው። እኛም እንደ አንድ አማራ ግልጽ ነው። ልክ አሁን ወደ ወልቃይት ጋር ስትሄድ ተገዝ አለ የሚባል ነገር ለምሳሌ መስመር ላስይዝ ነው። ዘራቆ ችግር የለውም። አንተ ፕሮፓጋንዳ የመስራት ሙሉ መብት የተጠበቀ ነው። እንደምታውቀው ችግር ለዛ ነው የቤት ይመቸኛል። ሙሉ ደቂቃ ሰጥህና ግን የሆነ ለአድማጭ ተመልካቾች ቅርጽ ያለው ነገር እንትን ስለፈለግኩኝ ነው። ጽምዶ የሚባል ነገር እንዳለ ታምናለህ? እንደዚህ እያደረጉ ነው ብለህ ተጠረጠራለህ? የሚታዩ ነገሮች አሉ ብለህ ታምናለህ? በዛ ዙሪያ ላይ ያላቸው አመለካከት ምንድን ነው? እሱ ጋር ልመጣልን ነው። እሱ ጋር እኮ ልመጣልን ነው። ወደዛ ጋር እየተነደርኩ ነበር ነው። ስለዚህ አሁን እኔ ቅድም ያልኩ ምንድን ነው፣ አሁን ልክ በየቦታው የምንደግፋቸው ቡድኖች አሉ። አሁን ምንድን ነው ጽምዶ አለ ወይ ካልከኝ በደንብ ነው ያለው ጽምዶ። ግን ምንድን ነው የተጻመደው? ግን ትግሬና የትግሬ ፖለቲካና የኤርትራ ፖለቲካን የተጻመደው እዛ ውስጥ ያለው አፋብን የሚባለው አደረጃጀት ፋኖ አይደለም የተጻመደው አፋብን የሚባለው አደረጃጀት የተጻመደው ግን ጁኒየር ፓርትነር ከስር ነው እታች። አሁን ለምሳሌ ዶሜስቲክ እንትኖች አሉ። ዶሜስቲክ ውስጥ አሁን ለምሳሌ ያለው ጉምዝ ታጣቂ እኩዮች ናቸው እነዚህ። አሁን ጽምዶ ብላቸው እኩል አታርጓቸው። ከትግሬ ፖለቲካ ከትግሬ ምንድነው የሚባለው ኢሊቶች እዛ ከተሰበሰቡትና ከኤርትራ ኢሊት እኩል አይደለም የተቀመጠው ታች ረድፉንም በደንብ እያረጋል። አፋብን እኩልነቱ ከኦነግ ጋር ከጉምዝ ታጣቂ ጋር ከቅማንት ኮሚቴ አገው ሸንጎ እነዚህ አራቱ እኩል ናቸው ያሉት። እነዚህ አራቱ እኩል ናቸው። ከላይ ደግሞ ጽምዶ ኢቨን ቋንቋ ራሱ ጽምዶ የምትለው ትግርኛ ነው። እኛ ጥምር ጦር እሱ ልትለው ትችላል። ቋንቋ ትግርኛ። ስለዚህ እኛ አማራ ትግርኛ ተናጋሪ ማህበረሰብ አይደለም። እነሱም በግልጽ የሚነግሩ ባንዲራ እየሰበሰቡ ሲያወሩ የሱዳን ላይ የሱዳን ባንዲራ አለ። ከዛ በኋላ ደግሞ የሚያስቀምጡት ባንዲራ የትግራይና የኤርትራን ባንዲራ የሚያስቀምጡት። ስለዚህ ጽምዶ በስነስርዓት አለ። ግን እዛ ጋ ግን አፋብን የተጻመደው ግን እንደ ጁኒየር ፓርትነር እግረኛ ተዋጊ ተራ እግረኛ ተዋጊ ነው እንጂ ጽምዶ ውስጥ አልተካተተም። ይህንን ብዙ ሰው አሁን ቅድም አቶ ኤርታቸው ሲናገሩ ልክ ትላልቅ አድርገው ነው የሚያወሩት። አይደለም፣ አልተካተተም። ጁኒየር ፓርትነር ታችታቸው ነው የተካተተው።
እታች። ለዛ ነው እኔ አፋብንን እጸየፈዋለሁ አልደግፈውም። ቢካዝ የትግሬ ተላላኪ ነው ወይም የኤርትራ የሻዕቢያ ተላላኪ ነው ብዬ ለዛ እኔ የአማራ ቁጥሩ ትልቅ 67 ሚሊዮን ብለን ነው የምናስበው። ከኦሮሞ ማህበረሰብ ቁጥር እንበልጣለን። በምንም ታምረ በጠናነጥዬ አንድ ዞን በማይሞላ ቡድን ኢሊት ማህበረሰብ አለ ኢሊት አማራ መዘወር አለበት ብዬ አላስብም። ያ የሞት ሞት ነው። እኔ አሁን ለምሳሌ አንድነት ከፈጠርኩኝ እንደዚህ በጣም የፖለቲካ አንድነት ከፈጠርኩኝ ልፈጠር የምችለው ቁጥሩ ከኔ እኩል ከሆነ ቡድን ጋር ነው እንጂ በጣም እንትን ካለ ከኔ አንድ ዞን የማይሞላ ቡድን ጋር አንድነት ፈጠራ የማመጣው የፖለቲካ ለውጥ አለ ብዬ አላስብም። ለዛ ቡድን መገረድ ካልሆነ በስተቀር። ሌላ ሁለተኛ እዛ ውስጥ ያሉ ሰዎች አቅማቸው እስከ የት ድረስ ነው ብለን እንመረምራለን። ዝም ብለን አይደለም። ኢሳያስ አፈወርቂ አቅም ልክ እንዳልሆነ አውቃለሁ። ስለዚህ እዛ ውስጥ በጥፊ እየተመታ ቁጭ የምትል ነው እንጂ አቅም ኖሮ እዛ ውስጥ ፖለቲካ ርዕዮተ ዓለም እንትን የምታደርግ። ሌላ ቅድም ሲነገር የነበረው የማነው ስሙ ተፈራ ማሞ እንትን ኤአይ ነው። ትክክል ናቸው። ትምህርታቸው ሸዋ ነው ያለው እንጂ እንትን የለም። ወደ ትግራይ ክልል አልሄድም፣ መሄድም አይችልም። እስከዛ ድረስ ሂድን ብትለው አቅም በየት በኩል ነው ሄደው ራሱ እዛ ከአንድ ቦታ ወደ አንድ ቦታ ራሱ እሱን እንትን ራሱ ህመም ነው ራሱ እሱን የቻለ መምሰላል። ሌላ ዘመኔ ያለው ዘመነ ሱዳን። ስለዚህ ማርቲን ፕሎት የተናገረው እውነት ነው፣ ትክክል ነው። እሱም ግን እንደ ጁኒየር ፎቶ ያስታውቃል፣ የቆየ እንደሆነ ያስታውቃል። ግን አይቆየም አይደለም፣ ኤአይ ነው ፎቶ ግን መገናኘታቸው እውነት ነው። ያ መገናኘትማ እውነት ነው፣ ተገናኝተዋል። ሱዳን እኮ ጥይት ምናምን ተተኳሽ ይመጣላቸዋል፣ በየሳምንቱ ይቀርባል። እሱ ኖርማል ነው። ግን አቅማቸው ግን ምንድነው? አሁን ቅድም እዚህ ሲነገር የነበረ አግዝፎ ነው የታየው። በጣም ትንሽ ናቸው። ጁኒየር ፓርትነር ነው፣ ከጁኒየር ፓርትነር በላይ ማለፍ። ለዛ ነው እኛ ለምሳሌ አብዛኞቻችን ከአፋብን ራሳችን ያገለልንበት ምክንያት ቴዲ ጁኒየር ፓርትነርስ ነው፣ አቅመ ቢስ ስለሆኑ ነው። እዛ ውስጥ ምንም ነገር መፍጠር የአማራን ጥያቄ ደግሞ አንደኛው ቅድም ስትጠይቁት የነበር እኛ የፍትህ ጥያቄ አለ። አንደኛው እዚህ ትግል ውስጥ የገባንበት ጥያቄ ፍትህ። ከፍትህ ጥያቄዎች ውስጥ አንደኛው ህወሓት ነው። ከህወሓቶችም ደግሞ ግለሰቦቹ አሁን ጽምዶ ፈጠርን ያሉት ከጽምዶ አፋብንን ጁኒየር ፓርትነር ያደረጉት ሰዎች ጋር ነው ጥያቄያችን። ያንን ቡድን ጋር ጥያቄ እያደረኩኝ ለምን ከብልጽግና ጋር ታዲያ የሚደረጉ ውሸት ነው ማለት ነው። ነገም ብልጽግና እንደዚሁ ይቅርታ ልትለው ማነውስ ደግሞ ይቅርታ የሚለው? ስለዚህ መሀል ላይ ስለገባ ሁለት ደቂቃ እኔ ምንድነው ፖለቲካው በተለይ ከትግራይ ጋር የሚመጣው ፖለቲካ ችግር አለበት ብዬ ነው የማስበው። ኢሊቱ አሁን አይደለም 4 ጊዜ የአማራን ህዝብ በድሎታል ብዬ አስባለሁ። ከዮዲት ጉዲት ጀምሮ አሁን ለምሳሌ ሁላችንም የምናምነው የአማራ ማህበረሰብ አክሱም ላይ እንደነበር እናምናለን። ከዛ በኋላ ወደ ሸዋ ሄደ። ወደ ሸዋ ሄደበት ምክንያት ለምንድን ነው? ሃይማኖት ሊያስፋፋ ነው? ምን ሃይማኖት ነው የሚያስፋፋው? ይዘኝ አይደለም። በዛ የዮዲት ጉዲት በነበረ ጨለማ ዘመን 40 ዓመት ሙሉ ጨፍጭፈው ወዴት አስገብተውታል? የዛን ጊዜ የነበሩት ኤሊቶች ሸዋ ላይ እንዲያመጣ አድርጎት። አንድ ዛሬ የአማራን ህዝብ በየቦታው ኢትዮጵያ ውስጥ ልታዩት ትችላላችሁ። የማታዩት ቦታ ትግራይ ክልል አንድ አማራ ተሰብስቦ የሚኖርበት ቦታ ሲዳማ ልታዩት ትችላለህ፣ በየቦታው ልታዩት ትችላል። ጋምቤላ ታየዋለህ። የማታየው ቦታ ግን አንድ ቦታ ማለት ትግራይ ክልል ውስጥ አማራ ማህበረሰብ ሲኖራት የማታይበት ምክንያት ለምንድን ነው? ከዚህ በፊት ጨፍጭፎ ወደዛ ስለተሄደ ማስቡ እዛ ያለ ፖለቲካ መቶታል ብዬ አስባለሁ። ይሄ በ10ኛው ክፍለ ዘመን ከዛ ድጋሚ አፄ ዮሐንስ በ18ኛው ክፍለ ዘመን 1882 ላይ ጎጃም ላይ መጥቶ ከትግራይ ድረስ መጥቶ ጎጃም ላይ ቆዳችንን ገፉ ነው። እሱ ዝም አለ። 3 ምስካሪ ማምጣት ትችላለህ? በወቅቱ የነበሩ ሰዎችን ነው። ምስካሪ አይደለም ግን ከዛ በኋላ ምን አደረግ 1882 ላይ እየሆነ ስላለው ማነግሩን ፓስቱን ተውትና ይሄ ከፓስት ነው። በፌዴራል መንግስቱና በቲፒኤልኤፍ መካከል ጦርነቱን ማጀመሩ ብላችሁ ማንስማማ ሰዎች የወዲህ ጉዲት ትለኛለህ እንዴ? በእናትህ አይደለም። አማራ እኮ ጭፍጨፋ ፕሬዘንት ላይ ንገረኝ። አሁን የት ነው ያላችሁት? ይሄ ቡድን እንደማይታመን እኮ እየመጣሁልህ እኮ ነው። ይሄ ቡድን 4 ጊዜ አልኩት። በ10ኛው ክፍለ ዘመን ጊዜ፣ በ18ኛው ክፍለ ዘመን ጊዜ ኢንክሉዲንግ ወሎ ላይ መጥቶ የተደረገውን አፄ ዮሐንስ እናረቃለን። ከዛ በኋላ ደግሞ ስብሃት ነጋ በ1975 ጀምሮ በኢትዮጵያ ሳይሆን በአሜሪካ አቆጣጠር ከ1975 ጀምሮ ወልቃይት ላይ የአማራ ማህበረሰብ አንጥተው ያደረጉትን እናውቃለን። ከዛ በኋላ እሱ ላይ አላበቅ 1991 ላይ መለስ ዜናዊ ከመጣ በኋላ ሽግግር መንግስት ካለ በኋላ ያደረገውን እናውቃለን። 2.5 ባይዘው አንዳንዴ የሚረሳው 2.5 ሚሊዮን አማራ እኮ የት እንደጠፋማ አይታወቅም። ጠፍቷል ነው የሚባለው፣ ግን እሱ ወደፊት የሚታይ እንዴት አድርጎ እንደጠፋ የምናየው። እሱ ብቻ ላይ አላበቅ አሁን ጦርነቱ 2000 በዚህ ሀገር በአቆጣጠር 2000 ስንት ነው? 20 ላይ እኮ ነው የጨፈጨፉ። አሁንም ወራያ ላይ እየጨፈጨፉ
ስለዚህ ከዚህ ቡድን ጋር አንድነት መምጣት አይደለም ቁጭ ብለን ልንነጋገር አንችልም ብዬ አስባለሁ። እንደ ኢትዮጵያ ወደፊት መተን የምንነጋገር ከሆነ ህወሓት የተባለ ቡድን እንዳለ አንድ ባንድ እዛ ውስጥ ያሉትን ለፍርድ ቀርበው ካልሆነ በስተቀር አሮንቲን ከትግራይ